ሲፈጠር አንድ ሰውም እንዳይሞት ነው በቃ መንግስት ያስፈልገ ሌላው ነገር ሁሉ ኮትርፍ ነው በቃ መንግስት የሰው ዘበኛ ነው ስለዚህ በሞትም ግድ የለም ሳይ ነው ወደኔ ዞር ብሎ ወደ ሌላ ከሚስቱ ጋር ሲጫወት አብይና ይጫወት ነው ልሙት ነው ነገር እንደዚህ የሚል ሰው ካለ ደግ አረገ ነው መባል ያለበት ሌላ ምን ይባላል 50 ሰው ቢሞትም ነገ ደግሞ ለኔ ተራው ስላልደረሰኝ እሱ ይኖርልኝ ምንድነው ይሄ ነው ምን ትርጉም አለው አሁን ይሄ ምንድነው በተናጠል ጉዳይም ቢሆን መኖር የለበትም እኮ ነው ለመሳይ የተናጠለንም ጉዳይ ይሁን የጋራ ጉዳይንም ይሁን በፖሊሲ የሚደረግንም ይሁን ሰክራውም ሲጣሉ ቢሆን እነዛ ሰዎች ሲጣሉ ሰው እንዳይሞት ነው መንግስት ያለው አልኩ ሰከራምም ተጣልቶ ቢሆን እንደመጣጥ ቤት ፖሊስ ይቆማል እኮ መሳይ መሸታ ቤት ሰው ሊሰክር ሄደበት ቤት ወታደር ለምን ይቆማል እስቲ ንገረኝ ሲሰክሩ ሰዎች ቢጣሉ መንግስት ነው መቆም ያለበት ባልና ሚስት ቢጣሉ እኮ ባል ሚስቱን ባል ወይም ልጅ አባቱን ቢገልም እኮ መንግስት ተጠያቂ ነው እኮ ይጠይቃል እኮ ያንን ያደረገው እንዳይሆን ይከላከላሉ በደህንነት ያጠናሉ እኮ እና ምን የሚሉት ነው ቤተክርስቲያንን በገፍ አንድ ቀን አይደለም 8 አመት ሙሉ በዚህ ደረጃ በዘረፋም ያደርግን በቤተክርስቲያንና በአማራ ህዝብ ላይ የደረሰውን በደል ነው ምን ለአመታት ተነግሯል እና ይሄንን ዝም ብሎ ተናጥል ጉዳይ ነው እንደዚህ ካለ በቃ ስለዚህ መሞት ተመችቶታል በቃ እኛ ለአብይ የተፈጠር ኦብጀክትስ ነን በቃ እሱ ፈጣሪ ነው ብንሞትም ብንድንም እሱን ያመለክን ነው ምንኖር ካላንድ ሰው እኔ እንደዚህ የሚል ያለ አይመስለኝም እና ይሄ ነሆለልነት ነው ምለው ይሄን ምንም ትርጉም አይደል ጥናት ያስፈልገው ዕውቀት ያስፈልገው በሰው በደመ ነፍስ አውሬ እንኳን ሲመጣበት ወይ ይሸሻል ወይ ራሱን ይከላከላል ወይ ይናደፋል ማንኛውም በተፈጥሮ ህግ ያለ ሁሉ ተክሎች ሁሉ ካዳጋ ራሳቸውን የሚከላከሉበት ዘዴ ያላቸው ፀሐይ ብርሃን ሲበዛ ትነት እንዳያጠቃቸው ምንድነው እጽዋት ራሳቸውን የሚጠብቁበት መካኒዝም አላቸው እና እኛ ግን ምንም አያስፈልገንም ዝም ብለን መሞት ነው የሚል ሰው ካለኔ ይሄ የአእምሮ በሽታ ነው የሚባለው እንጂ ሌላ ምንም ምክንያት ሊሰጠው አይችልም መሳይና እኔ የተለመደ ነገር ሆነ ማለት ነው አሁን አልኩ ራስን መከላከል የመጀመሪያው ነው ከዛ በኋላ ደግሞ ለሁላችንም የሚሆነ ነገር ለማቋቋምና ራሳችንን ከውስጥም ከውጭም ጠላት ለመጠበቅ መንግስት መሆን ያስፈልገናል በመንግስትነት ቦታ የተቀመጡ ሰዎች እዛ ቦታ ባይኖሩና ሌላ ቢሆን ይሄ ነገር አይደረግም ስለዚህ ያንን ቦታ መያዝ አንደኛውና ዋነኛው ጉዳይ ይሆናል ማለት ነው ራስን ከመከላከል ቀጥሎ እንደው ዘላቂ የሚሆነው የመንግስትነት ቦታን መንግስትነትን ለሚያውቁና ህዝብን ለሚያከብሩ ሰዎች በኃላፊነት ማስቀመጥ ያስፈልገናል ማለት ነው እንደው ኢንጂነር ይልቃል ይሄ የምርጫ ቅሌት የወለደው ክስተት ወይም ደግሞ አቅጣጫ ማስቀየሻ እርምጃ ነው ብለን ልንወስድ እንችላለን እንግዲህ ሰሞኑን ምርጫ የሚሉት ቲያትር አብይ አህመድ ሲያሳይ ነበርና ዓለም ነው የሳቀው ዓለም ነው የተሳለቀብን እውነት ለመናገር በዓለም መድረክ ፊት ነው የተዋረድ ነው ምርጫ ብሎ ይዞ የመጣው ይሄ በህብረተሰቡ የፈጠረው ስሜት አለ በተለያየ መረጃ ምንጮች እንዳረጋግጥ ነው የኢትዮጵያ ውስጥ በጣም ድብታ ውስጥ ገብቷል ምርጫ ባመጣው ይሄ ምርጫ የሚሉት ግርግርና ቲያትር ያመጣው ነገር ስሜቱን ጎርቶታል ስለዚህ አብይ ከዚህ ስሜት ሰው እንዲወጣ እንዲህ አይነት ነገሮችን ሊፈጽም ይችላል ይሄን ብቻ አይደለም ጦርነት ከትግራይ ጋር ሊከፍት ይችላል ከዋቶች ጋር እንዲህ አይነት ነገር ለኩሶ የምርጫ ወሬ እንዲጠፋ ይፈልጋል የሚልም ነገር አለ የምርጫ ወሬ ሲባል ምርጫ የሚለውን ነገር እንደው ህዝቡ በደንብ ይረዳዋል ብዬ ነው የቅሌት ምርጫ ነው የተካሄደው ምርጫ የሚባል ነገር ኢትዮጵያ ውስጥ አልተካሄደም ለማንኛውም የምርጫ ቅሌት ማስቀየሻ አድርገን ስለንወስደው እንችላለን ነውና ሌላ ምን ትላለህ አሁን እኮ አንደኛ በሞቱት ሰዎች ላይ አላየንም አልሰማንም ካሉ መንግስቱ ነው ተመልከት ሲጠየቅ አንድ አካል ቀደም እንዳልኩ ጉዳዩን እናጣራለን ደርሰንበታል እየተከታተልን ነው ብሎ እንኳን ለወጉ ማለት እኮ ያባት ነው ትንሹ ነገር ነው እና ይሄንንም አንልም አንሰማንም ካሉ ወሬው በሌላ መንገድ ወደ ሌላ አቅጣጫ እንዲሆድ አድርገው ነው ለማለት ምንም የሚያጠራጥር ነገር የለውም ምንም የሚያጠራጥር ነገር አንደኛ ሲበሳጩ እነዚህን አካላት ጠላቶች ናቸው ብሎ መጀመሪያ ስለፈረጁ ዘለው እንዲጠፉ ማድረጋቸው ቀደም እንዳልከው ነው በተለያየ ጊዜ አብይ በቤተክርስቲያን ላይ ያነሳውን ነገር ነው የምናቀው ነገር ቤተክርስቲያንን የማይፈርጅበት አይነት ነገር የለም የፋኖ ማሰልጠኛና መደበቂያ ናችሁ ይላቸዋል በኔ ጊዜ ነው ወይ ለኔ ማትቆጣጣሩ ይላል
ቤተክርስቲያንን ለማጥፋት አባታችንን ዳንኤል የምዕመኑም ድህነት የኢትዮጵያም ደህንነት ችግር ናቸው ብሎ በአደባባይ የተናገረ ሰው ነው እና ሁለተኛ ደግሞ የደካማነታቸው መጠን አንድ ነገር ዓለምን የሚያዩበት ነገር ነገ ምን ያመጣል ብለው ማወቅ የማይችሉ ነገር መሆናቸውን እኔ በዚህ በምርጫው ሂደት አይቼዋለሁ። መሳይ ቅድም እንዳልኩ ማለት የህዝብን የንቃተ ህሊና ደረጃ የማያውቁ በጣም ደካሞች መሆናቸውን እኔ እንደው ምን ብዬ ልንገርልህ የነሱን ነውረኝነት ልክ ለመናገር ራስን ጨዋነትን ሁሉ ያሳፍራል ማለት ነው። የነሱ የብልግናና የስድነት ደረጃ ስለ መንግስት ያለማዋቃቸው ደረጃ አንተ የነሱን ጥፋት መናገር እነሱ ማድረጋቸው ያንን እንኳን ለማድረግ የማያፍር ጭንቅላት አላቸው። አንተ ግን እነሱ ያደረጉትን እንኳን ለመናገር የሚያሳፍር ነገር ነው እና ለመናገር የሚከብድ ነገር ነው መሳይ የሚያደርጉት። በሐዋርያት ጾምና በሰኞ ቀን ሰርግ ተዳረ ብሎ የሚያወራ ከሆነ ዳንኤል ክብረትና ዋናው ሰዎች ምንድነው እንግዲህ የአካል ጉዳተኛ ሰዎች ምርጫ እንዴት መምረጥ እንዳለባቸውና እንዴት ድጋፍ ማድረግ እንዳለባቸው በምርጫ ህጉና በአፈጻጸሙ ሂደት ሁሉ በግልጽ የተጻፈ ነው። በጥርሱ ሰው መረጠኝ ማለት ምን አሁን ይሄ ምን ሊያደርግ ነው? እስቲ እውነት ንገረኝ እስቲ። ይሄን ያደረገ ደግሞ ልብ በል በአገሪቷ በሙሉ ጦርነት ታውጆ በኑሮ ውድነት የሚተራመስ ሰው ቀን ከቀን ሰው ታገተ እየተባለ የሚሰማ ሰው ከራስ ቤት ተነስቶ የሚመርጠው ከጫጉላ መጥቶ የሚመርጠው መጀመሪያ ኢትዮጵያ ውስጥ በምርጫ መንግስት ተለውጦ ማያውቅበት ሀገር ነው። እንግዲህ ተመልከት በታሪክ አይደለ እውነት እንነጋገር ካል ስለ ምርጫና ስለ ዲሞክራሲ የኢትዮጵያ ህዝብ የታውቆት ለዛ ቫልዩ ለመኖር ነው ይሄን የሚያደርገው። የዳንኤል ፍቅር እና ተረት ልቡን ነስቶት ነው ከአባቱ ሞት በልጦበት ሄደው ከልጁ ሞት እና ምርጫ የሚባለው ነገር በኢትዮጵያ ምድር መንግስት ለውጦ የማያውቅ ነገር መሆኑ እየታወቀ 100% አገር ደግሞ በጦርነት እየታመሰ እና ይሄንን ሸጋ ነገር ነው ታምር ሊያመጣልኝ ነው ብሎ ሰው ከቀብር ሬሳ ጋድሞ ወይም ደግሞ የአካል ጉዳተኛ የሆነ ሰው በምርጫው ህግም እንኳን ድጋፍ የሚያስፈልገው ቢሆንም ያንተቶ ለኔ ቴሌቪዥን እንዲበቃ በጥርሱ መረጠኝ በህጉ እኮ አለኩ ምንድነው የአካል ጉዳተኛ የሆኑ ሰዎች ድጋፍ የሚያደርግላቸው ሰው ኑሮ እንዴት መምረጥ እንዳለባቸው በህጉ የተቀመጠ ነው። ያ ለዳንኤል ፕሮፓጋንዳ አይመችም። በጥርሱም ሄዶ የዳንኤልን ፍቅር ሲያሳይ መሆን አለበት። ያ ማለት ምንድነው ይሄንን የሚያስገድል መንግስት ለመምረጥ የኢትዮጵያን ህዝብ እንደዚህ በእጁም በእግሩም የሚያስኬድ ምርጫ ነው ማስከደው። ይሄን ሲያወራ እንግዲህ ማን ይሰማኛል ተብሎ ነው እንዴ? ክወናና ቲያትርም እኮ አንድን ህዝብ ለማስተማር መሳይ ከእውነታው ጋራ በጣም ያልተፋታና በህዝብ ውስጥ ያሉ ነገሮችን በአርትና በስዕል መናገር ነው። እንኳንስ ፖለቲካንና እውነትን ለህግ ችግር መፍቻ ዘዴን ይቅርና ቲያትርና ስቂ ቀልድ እንኳን ኮሜዲ ሲሰራ ከማህበረሰቡ የዕለት አኗኗር ጋራ በጣም ያላፈነገጠ መሆን አለበት። የሚነገረው የህዝብን ስሜት፣ ባህል፣ እሴቶች ያልናደ መሆን አለበት። እና እነዚህ ሰዎች ነው ማጠቃለያ ምንድነው እንደዚህ ከሆነ አስተሳሰባቸው ነው የሚያሳይ። ለምን እንደዚህ ያሉ አይደለም እንደዚህ የሚያስቡ ናቸው እነ ዳንኤል ማለት እንደዚህ ተናግሬ ሰው አሳምናለሁ ብሎ ነው እንግዲህ አይደለም። መችስ መሳቂያ ለመሆን አይደለም እኮ የሚያደርገው መሳቂያ ለመሆን አይደለም። አስከሬን አጋድሞ መረጡ ሲል ሰው በዛ ተገርሞ ዓለምን በዛ ተገርሞ የዳንኤል ደጋፊ እንዲሆን ነው። መችስ ያም የአካል ጉዳተኛ ያለበት ሰው በጥርሱ ከመረጠማ ታምር ነው ተብሎ እንዲባል ነው።